እግዚአብሔር ቤተሰቦች ይህ መስታወት ሚዲያ ነው። መስታወት ሚዲያ እንግዲህ ያው መንፈሳዊ ትምህርቶችን የምናገኝበት የአባቶቻችን ታሪክ የምንሰማበት ነው። ይህ ግን ሚዲያው አድጎ ለሁሉ እንዲደርስ ሁሉም እንዲማርበት ለማድረግ ሚዲያውን ማሳደግ መልካም ስለሆነ ይህንን ሚዲያ ሰብስክራይብ በማድረግ ሼር እና ላይክ በማድረግ በማንኛውም መንገድ በመደገፍና ማሳደግ አብረን እንድናገለግል በእግዚአብሔር ስም እጠይቃለሁ። አብረን እናገልግል። አይቴ ብየራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ስም እንደምሰነበታችሁ። ይህ ሳምንታዊ ዮሐንስ ወንጌል ማብራሪያ ፕሮግራማችን ነው። እግዚአብሔር አምላካችን እንደወደደና እንደፈቀደ እንግዲህ ሁለቱን ክፍሎች ዮሐንስ ወንጌል ምዕራፍ 1 ሁለት ክፍሎችን ከዚህ ቀደም አይተናል። ዛሬ ደግሞ ሶስተኛውን ክፍል እንቀጥላለን። ምስጢሩና ጥበቡን ለሁላችን ያድለን። ባለፈው በስሙ ያመኑ እሺ በጀ ያሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን እንደሰጣቸው አይተን የተወለዱትም ከስጋና ከደም ሳይሆን ከእግዚአብሔር እንደሆነ ተነጋግረን ነበር የጨረስነው። ዛሬ የምንነሳበት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ የሚል መነሻ ነው። ይህ በጣም ትልቅ ምስጢር ነው። ምክንያቱም ወንጌሉ ሲጀምር በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ እያለ መጥቶ አሁን ቃልም ስጋ ሆነ ሲል አሁን ስጋ ሆነ የተባለው ያ በቅድምና የነበረው ያ እግዚአብሔር ነው የተባለው በእግዚአብሔር ዘንድ የነበረው ቅድመ ዓለም የነበረው ዓለምን የፈጠረው ብርሃን ነው ሕይወት ነው ተብሎ የተነገረው እርሱ ራሱ እንደሆነ ለማስረዳት ያም ቃል ስጋ ሆነ አለ ቅዱስ ዮሐንስ ወንጌላዊ። ጸጋና እውነትም ተመልቶ በእኛ አደረ። ይሄ እነዚህ ሁለት አረፍተ ነገሮች በጣም ትልልቅ ምስጢራትን ሰብስበው የያዙ ናቸው። የመጀመሪያው ቃል ስጋ ሆነ ሲል ባለፈው የተነጋገርናቸው ከእግዚአብሔር እንዲወለዱ ያደረጋቸው የሰው ልጆች የእግዚአብሔር ልጅ የሚባልን ስልጣን ያገኙበት ምክንያቱ ምንድነው ለሚለው መልስ እየሰጠ ነው። እንዴት ነው የሰው ልጆች እግዚአብሔር ልጆች መባል የቻሉት? እግዚአብሔር ልጅ የሚባል ስልጣን ገንዘብ ያደረጉት ከስጋና ከደም ከሰው ፈቃድ ሳይሆን ከእግዚአብሔር የተወለዱት በምንድነው ሲባል ሰማያዊው ቀዳማዊ ቃል ስጋ ቢለብስላቸው ነው። እንግዲህ እኛ ወደ እርሱ የቀረብነው እሱ ወደኛ ይመጣ ነው እንጂ እኛ ወደ እሱ መሄድ አንችልም። እንሂድም ብንል አይሆንም። እሱ ግን ወደኛ መምጣት ይችላል። ስለዚህ እሱ ወደኛ ሲመጣ እኛ ወደ እሱ መቅረብ ይቻላል እና በስሙ ያመኑት የተቀበሉት የእግዚአብሔር ልጆች የመሆን ስልጣን ለማግኘት የበቁት ከእግዚአብሔር የተወለዱት እሱ ራሱ አካላዊ ቃል መጥቶ ስጋቸውን ስጋ ባህሪያቸውን ባህሪ አካላቸውን አካል ቢያደርግላቸው ነው የሚለውን የመዳናችንን ምስጢር ነው ቃል ስጋ ሆነ ብሎ የገለጸው። እንግዲህ ይሄ ቃል ስጋ ሆነ የሚለው ምስጢር እውነት ለመናገር የብዙ ትርጓሜ ምንጭ ነው። የብዙ ከሃዲያንም መነሻቸው ነው። ነገሩን ካለመረዳት የተነሳ ብዙ መናፍቃን በእነዚህ ሁለት አረፍተ ነገሮች በእኛ አደረ በሚለውና ቃል ስጋ ሆነ በሚለው በርካታ መናፍቃን ለብዙ ስህተት ተዳርገው እናገኛለን። እሱ ምንድነው? ቃል ስጋ ሆነ ሲል ቃል ተለውጦ ስጋ ሆነ ብለው የተረጎሙ መናፍቃን አሉ። ይሄ ውላጤ የሚባለው ተለውጦ ስጋ ሆነ ቃልነቱን አምላክነቱን ትቶ ርቀቱን ምላቱን ትቶ ተለውጦ ሰው ሆነ ብለው ተለውጦ ስጋ ሆነ ገዘፈ ብለው የተረጎሙ መናፍቃን ነበሩ እና አንዱ ይሄ ነው። ሌላኛው ደግሞ ጸጋና እውነትን ተመልቶ በእኛ አደረ የሚለው መዋሃድ ሳይሆን ማደር ነው ብለው ደግሞ ህድረትን የተረጎሙ ሰዎች ነበሩ አደረ በሚለው። ነገር ግን አንደኛው ለአንደኛው መልስ ይሆናል። ስጋ ሆነ የሚለው አደረ ለሚለው መልስ ነው። አደረ ለሚለው ደግሞ ስጋ ሆነ የሚለው መልስ ነው። እንዴት ነው መልስ የሚሆነው? አሁን አንድ ሰው ተነስቶ ቃል ስጋ ሆነ የሚለውን ይዞ በቃ ቃል ተለውጦ ስጋ ሆነ፣ ስለዚህ ቃልነቱን ትቶ ስጋ ሆኗል እንዳይል በእኛ አደረ ሲል በእኛ አደረ ካለ እኛም አለን፣ የእርሱም ባህሪ አለ። ማደር ከተባለ አንደኛውን አጥፍቶ አይደለም። ስለዚህ ቃል ተለውጦ ስጋ ሆነ እንዳይሉበት በእኛ አደረ አለ። በእኛ ስጋና በእኛ ነፍስ ውስጥ ተዋሃደ ማለት ነው። አደረ የሚለውን ይዘው ደግሞ አልተዋሃደም ህድረት ነው እንዳይሉ ቃል ስጋ ሆነ አለ።
ቃል ፍጹም ሰው ሆኗል። ሰው አምላክ፣ አምላክ ሰው ሆኗል። በእነዚህ ሁለት አረፍተ ነገሮች አምላክ ሰው ሆነ፣ ሰው አምላክ ሆነ የሚባለው ምስጢር ተፈጽሟል። እንግዲህ ይሄ የምስጢረ ሥጋዌ ዋና ርዕስ ነው። ምስጢረ ሥጋዌ ርዕሱ ሰው አምላክ ሆነ፣ ሰው አምላክ ሰው ሆነ ነው። ሰው አምላክ የሆነው አምላክ በፈቃዱ መጥቶ ሰው የሆነ ነው። የእኛ ባህሪ በፈቃዱ ሂዶ አምላክ የሆነ አይደለም። ነገር ግን አካላዊ ቃል ራሱን አዋርዶ ዝቅ ብሎ እኛን ስለወደደ ፍቅር ስቦት በፍቅር ገመድ ተጎትቶ መጥቶ የእኛን አካል የእኛን ባህሪ ቢዋሃድ የእኛም አካል የእኛም ባህሪ የእሱን አምላክነት ገንዘብ አድርጓል። ከድንግል ማርያም የነሳው ሥጋ ከድንግል ማርያም የነሳው ባህሪ አምላክነትን ገንዘብ አድርጓል። ስለዚህ ቃል ሥጋ ሆነ ሲል ሥጋም ያው ቃልም ሆኗል ማለት ነው፣ መዋሃድ ስለሆነ። እዚህ ላይ የቃል ሥጋ ከሆነ ምስጢር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በሌሎችም ኦርቶዶክሳዊ ሊቃውንት አተረጓጎም ቃል ሥጋ ሆነ ማለት አካላዊ ቃል ከሰማየ ሰማያት ወርዶ ከድንግል ማርያም ሥጋን ነፍስን ነስቶ ተዋሃደ ማለት ነው። ተዋሃደ ነው። አደረም ቢል ተዋሃደ ነው። ሆነም ቢል ተዋሃደ ነው። ተሰባ የሚልም ሰው ሆነ ምን ብናገኘው ተዋሃደ ነው። ነገሩ መዋሃድን የሚያመለክት ነው። የመለኮትና የትስብእትን ወይም የቃልንና የሥጋን ተዋህዶ የሚያመለክት ነገር ነው። ስለዚህ ዓለም ሜዳ ነው፣ በክርስቶስ ተዋህዶ ነው፣ በቃልና በሥጋ ተዋህዶ ነው። ሲዋሃድሳ እንዴት ነው የተባለ እንደሆነ ሊቃውንቱ በብዙ ቦታ ያለመለወጥ ዘእንበለ ውላጤ፣ በተለይ ቅዱስ ኤፍሬም ሁሉ በሚያውቀው በውዳሴ ማርያም ጸሎት እንግዲህ ውዳሴ ማርያም ስትጸልዩ ባለመለወጥ ያለመለወጥ የሚል ቃል ካገኛችሁ በአማርኛ የምትጸልዩም በግዕዙም ያው ዘእንበለ ውላጤ የሚል በተደጋጋሚ ይገኛል። ቃል ሰው ሲሆን በመለወጥ አይደለም፣ በመለወጥ አይደለም፣ በመዋሃድ ነው። ወዲህም ደግሞ እንደ ህድረት አይደለም፣ በማደር አይደለም። ዘእንበለ ቦአዴ፣ ህድረት ቦአዴን ያመለክታል። ቦአዴ ማለት ዳዊትና ማህደሩ ዳዊትና ማህደሩ ሲቀመጡ ዳዊት ከማህደሩ ማህደር ከዳዊቱ አይዋሃዱም። ማህደሩ ማደሪያ ነው፣ ዳዊቱ ተቀማጭ ነው። እንደ ሰውና እንደ ቤት አይደለም። ሥጋ እንደ ቤት፣ መለኮት እንደ ሰው አይደለም። ቃል እንደ ዳዊት፣ ሥጋ እንደ ማህደር አይደለም። እንደዛ ከሆነ ማህደርና ዳዊት ስለማይዋሃዱ ቃልና ሥጋም አልተዋሃዱም ባዕድ ናቸው ይባላልና እንበለ ቦአዴ ነው። ወይም እንደ ብረትና እንደ እንጨት አይደለም። አሁን ጥሩ ባለሙያ ብረትንና እንጨትን አጣብቆ በሚስማር ሊያያይዛቸው ይችላል። ግን ሁለቱ ባዕድ ናቸው። እንጨትም እንጨት ነው፣ ብረትም ብረት ነው። ብረቱ እንጨት፣ እንጨቱ ብረት አይሆንም። ብረት አይሆንም። ባዕድ ናቸው። ወይም ትድምርት አይደለም። አንዱ ባንዱ ላይ መደረብ አይደለም። የቃልና የሥጋ ተዋህዶ። አሁን እናቶቻችን እንጀራ ሲጋግሩ አንዱን እንጀራ በአንዱ እንጀራ ላይ አንዱን እንጀራ በአንዱ እንጀራ እንደሚደርቡት ቃል በሥጋ ላይ ወይም ሥጋ በቃል ላይ ተደረበ አይደለም፣ ተዋሃዱ ነው። እነዚህ ሁሉ ባዕድነትን የሚያሳዩ ናቸው እና በአፍራሽ ቃል ይነገራሉ። ወይም ደግሞ እንበለ ቱሳሄ፣ ቱሳሄ ማለት መቀላቀል ነው። ቃልና ሥጋ ተዋሃዱ ሲባል መቀላቀል አይደለም። አሁን መቀላቀል እንደ ሁልጊዜ የሚመሰለው ወተትና ቡና ነው። ወተትና ቡና በአንድ ላይ ሲደባለቁ ይደባለቃሉ። ወተቱም ወተትነቱን ነጭነቱን ለቆ ወደ ቡናው መልክ ይሳባል። ቡናውም ጥቁረቱን ተቶ ወደ ወተቱ መልክ ይሳብና ሌላ መልክ፣ ሌላ ስም፣ ሌላ ጣዕም ያመጣሉ። ይህንን ሊቃውንቱ ወተቱም የራሱን ስም መልክ ጣዕም ለቆ፣ ቡናውም የራሱን ስም መልክ ጣዕም ለቆ ስም ማዕከላዊ፣ ጣዕም ማዕከላዊ፣ መልክ ማዕከላዊ ይኖራቸዋል። መልክ ማዕከላዊ ቡናም ማይባል ወተትም ማይባል መካከለኛ፣ ስም ማዕከላዊ ቡናም ወተትም ማይባል ማኪያቶ ይባላል። ጣዕም ማዕከላዊ ቡናም ማይልም ወተትም ማይልም መካከለኛ ይሆናል። አሁን ቃልና ሥጋ ሲዋሃዱ እንደዚህ አይደለም። ቃልም አምላክነቱን ለቆ ወደ ትስብእት ተስቦ፣ ትስብእትም ግዘፉን ለቆ ወደ ቃልነት ተስቦ አይደለም። ትስብእት ወይም የኛ አካልና ባህሪ ምንም ሳይለወጥ የቃልን ገንዘብ አድርጓል። አካላዊ ቃል ደግሞ ቀዳማዊነቱን፣ አምላክነቱን፣ ርቀቱን፣ ምልአቱን ሳይለቅ የሥጋን ገንዘብ አድርጓል። ተዋህዶ የሚባለው ይሄ ነው። ይሄንን ታዲያ ሊቃውንቱ በምን ይመስሉታል? በብርሃንና በዓይን። የሰው ልጅ ለማየት ዓይን ብቻ በቂ አይደለም፣ የግድ ብርሃን ያስፈልገዋል። ያ ብርሃን መጥቶ ከዓይናችን ብሌን ጋር ሲዋሃድ ሁለቱ ስራ ይሰራሉ። ዓይን ያለ ብርሃን፣ ብርሃን ያለ ዓይን ሊያይ አይችልም። ስለዚህ ዓይን ከብርሃን ጋር ሲዋሃድ ምንም ከቀደመው ዓይንነቱ የሚለወጥ ነገር የለም። የቀደመው ዓይናችን ነው። ብርሃንም መጥቶ ከኛ ዓይን ጋር ሲዋሃድ
ገዝፎ እንደኛ አይን አይሆንም። የየራሳቸውን ገንዘብ እንደያዙ ተዋህደው አንድ ስራ ይሰራሉ። ወይም ደግሞ በግዙ ምሳሌነት አየው ያለ እንደሆነ እንደ እሳትና እንደ ብረት። አሁን ብረት ወደ እሳት በገባ ጊዜ ብረቱ ቀይ ሆኖ ፍም መስሎ ይታያል። ሲነኩት ያቃጥላል። እንደ ብረትነቱ ይቆርጣል፣ እንደ እሳትነቱ ያቃጥላል። ነገር ግን ይሄ ብረት ነው ይሄ እሳት ነው ተብሎ መለየት አይችልም። እንዲያውም ሊቁ ቅዱስ ቄርሎስ ይሄንን ምሳሌ በተደጋጋሚ ተጠቅሞታል። ስለዚህ እንደ እሳትና እንደ ብረት ተዋህዶ ነው የመለኮትና የትስብእት ተዋህዶ። ልክ ያ ከእሳት የገባው ብረት እንደ ብረትነቱ ቅርጹ መዶሻም ከሆነ ቢላዋም ከሆነ ማጭድም ከሆነ ቅርጹን አይቀይርም፣ ከነበረው ምንም አይቀየርም። ግን ደግሞ የእሳቱን ገንዘብ አድርጎ ያቃጥላል። እሳቱ ደግሞ ርቀቱን ሳይለቅ በብረትነቱ አብሮ ስራ ይሰራል። የማይመታው እሳት ከብረቱ ጋር ሆኖ አብሮ ይመታል፣ ይቀጠቀጣል። ስለዚህ የመለኮትና የትስብእት ተዋህዶ በህጹጽም ቢሆን እነዚህ አሁን ህጹጻን ምሳሌዎች ናቸው። ግን የመለኮትና መለኮት እንደ እሳት፣ ትስብእት ወይም ስጋ እንደ ብረት ሆነው ተዋህደዋል ማለት ነው። ከዛ በኋላ አንድ ሆነዋል። የጋለውን ብረት ይሄ እሳት ነው ይሄ ብረት ነው ብሎ መለያየት አይቻልም። ወይም ደግሞ ስራ ሲሰራ አሁን ስራውን የሰራው ብረቱ ነው አሁን እሳቱ ነው ተብሎ አይለያይም። በጋለ ብረት የሆነ ነገር ብንቆርጥ እሳቱም ብረቱም አብረው በተዋህዶ ይሰራሉ እንጂ ይሄን ስራ የሰራ እንትን ነው ይሄን ስራ የሰራ እንትን ነው ብለን ልንከፋፍለው አንችልም። እና የቃልና የትስብእት ተዋህዶ እንደ ብረትና እንደ እሳት እንደ ዓይንና እንደ ብርሃን ነው። ስለዚህ ቃል ዓለምን እንደመላ ምሉእነቱን፣ ስፉህነቱን፣ አምላክነቱን፣ ቀዳማዊነቱን ሳይለቅ የስጋን ውሱንነት የስጋን ግዘፍ መዳሰስ ገንዘብ አደረገ። ስጋ ውሱን ጠባብ የሚራብ የሚጠማ ግዙፍ ሲሆን የቃልን ስፉህነት፣ ረቂቅነት፣ ቀዳማዊነት ገንዘብ አደረገ። ስለዚህ ሊቁ ምን አለ? የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆነ። የቃል ገንዘብ መራብ፣ መጠማት፣ መታየት፣ መዳሰስ፣ መብላት፣ መጠጣት፣ መሞት፣ መገረፍ ይሄ የስጋ ገንዘብ ነበረ፣ ለቃል ሆነ። የቃል ገንዘብ ቀዳማዊነት፣ ዓለምን መፍጠር፣ ረቂቅነት፣ ስፉህነት፣ ሁሉን መቻል ነበረ፣ ይሄ ለስጋ ገንዘብ ሆነ። ስለዚህ ስጋ በተዋህዶ የባህሪ አምላክ ሆነ ምንለው ከዚህ የተነሳ ነው። በዚህ ሰዓት የስጋ አምላክነትን ገንዘብ አድርጓል። አካላዊ ቃል ደግሞ ሰውነትን ገንዘብ አድርጓል። ስለዚህ ክርስቶስ ወልደ አብ ወልደ ማርያም ይባላል። ወልደ አብ ወልደ ማርያም ይባላል። ወልደ ዳዊት ወልደ አብርሃም ይባላል። የእኛን አካል የእኛን ባህሪ ገንዘብ ስላደረገ ወልደ ማርያም፣ ወልደ አብርሃም፣ ወልደ ይስሐቅ፣ ወልደ ዳዊት ቢባል ነውር የለበትም። ቃል የስጋን ገንዘብ ስላደረገ ደግሞ የአብ የባህሪ ልጁ ኢየሱስ ክርስቶስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ይለዋል ቅዱስ ጴጥሮስ። አሁን የሕያው እግዚአብሔር ልጅ ነህ ሲል ቃልን ብቻ አይደለም፣ ቃልና ስጋ ከተዋህዱ በኋላ በማይለያይ ተዋህዶ ነው የሚገልጸው እንደ አምላክነቱ የአብ ልጅ ስለሆነ ማለት ነው። ስለዚህ ቃል ስጋ ሆነ የሚለው ይህን ያመለክታል። አምላክ አምላክነቱን ስጋም ስጋነቱን ሳይለቅ ሁለቱ ተዋሃዱ ያለ መጠፋፋት በተአቅቦ። በተለይ በኦርቶዶክሳውያን አተረጓጎም ይሄኛው ምስጢሩ የሚቀናው በተአቅቦ ነው። ተአቅቦ ማለት ስጋ ግዘፉን ሳይለቅ በቃል ሳይወሰድ፣ ቃል ርቀቱን ሳይለቅ በግዘፍ ሳይወሰድ ገንዘባቸውን ባለበት አጽንተው አንዱ የአንዱን ገንዘብ አደረገና ሁለቱ ተዋሃዱ። ለምሳሌ እንደ ስጋና እንደ ነፍስ። ነፍሳችን ረቂቅ ናት። ከስጋችን ጋር ስትዋሃድ ረቂቅነቷን ሳትለቅ ነው በተአቅቦ። ስጋችን ግዙፍ ነው፣ ከነፍስ ጋር ተዋህዶ ይኖራል። ከነፍስ ጋር ሲዋሃድ ግን ግዘፉን ሳይለቅ ነው፣ እንደ ነፍስ ሳይረቅ። ስጋ እንደ ነፍስ ሳይረቅ፣ ነፍስ እንደ ስጋ ሳትገዝፍ፣ ነገር ግን በአንድ ሰው አካል ይገኛሉ። አንድ ሰው ይባላል እንጂ ስጋና ነፍስ ሁለት ሰው አይባልም። ክርስቶስም መለኮትና ትስብእት ሁለት አይባልም። ፍጹም ሰው ፍጹም አምላክ አንድ ይባላል እንጂ። ስለዚህ አንድ ልጅ፣ አንድ ጌታ፣ አንድ አምላክ፣ አንድ አካል፣ አንድ ባህሪ ሆነ ብለን እንገልጻለን ማለት ነው። እና ቃል ስጋ ሆነ የሚለው ይሄን ሁሉ ምስጢር በአንድ ላይ ጠቅሎ የያዘ ነው። ስጋ በተዋህዶ የባህሪ አምላክ መሆኑን፣ ቃል ደግሞ በተዋህዶ ወልደ እጓለ እመሕያው የሰው ልጅ መባሉን የሚገልጽልን ምስጢር ነው። እንግዲህ እዚህ ላይ ነው ብዙ መናፍቃን የሚነሱት። ቀደም ባለው ጊዜ አንዳንዶቹ ቃል ስጋ ሆነ ሲባሉ የቃልን ቀዳማዊነት ረስተው ቃል የተገኘው ሰው ከሆነ በኋላ ነው፣
ስጋን ሲለብስ ነው እንጂ ከዛ ፊት አይታወቅም ብለው ያስተማሩ መናፍቃን ነበሩ። አንዳንዶቹ ደግሞ ምትሃት ነው እንጂ ፍጹም ሰው አልሆነም ብለው ያስተማሩ ነበሩ። እንደነ ንስጥሮስ ያሉት ደግሞ ሀደረ ያለውን ይዘው ድንግል ማርያም የወለደችው ሰው ነው የአብ ልጅ መጥቶ በማርያም ልጅ ያደረበት ብለው ያስተምራሉ። ነገር ግን መልአኩ ገብርኤል እመቤታችን ሲያበስራት በሉቃስ ወንጌል ምዕራፍ 1 ላይ እንደምናገኘው ካንቺ የሚወለደው የእግዚአብሔር ልጅ ነው አላት እንጂ ካንቺ በሚወለደው የእግዚአብሔር ልጅ ያድርበታል አላላትም። ንስጥሮስ ይህንን ሁሉ ሳያይ ነው ወላዲተ አምላክ መባል የለበትም አምላክን አልወለደችም ብሎ ያስተማረው። በዚህ ምክንያት ነው ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ነው ያላት እንጂ ካንቺ በሚወለደው የእግዚአብሔር ልጅ ያድርበታል አላላትም። ሐዋርያው ቅዱስ ጴጥሮስም ማን ትሉኛላችሁ ሲላቸው አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። የሕያው እግዚአብሔር ልጅ ነህ አለው እንጂ ለያይቶ እግዚአብሔር ያደረብህ ነህ ወይም የእግዚአብሔር ማደሪያ ነህ አላለም። ወይም ደግሞ በድንግል ማርያም ልጅ ያደርክ ነህ አላለም። አዋህዶ አንድ አድርጎ አንተ የሕያው እግዚአብሔር ልጅ ነህ ባለው ጊዜ እንደውም ይሄ መልሱ በጣም ትክክል ስለሆነ ጴጥሮስ አንተ ብፁዕ ነህ ነው ያለው። ይህንን አሁን የተናገርከውን ትምህርት ምድራዊ አይምሮህ አላመጣልህም ወይም ምድራዊ መምህር አልነገረህም፣ ሰማያዊ አባቴ ነው የገለጸልህ። እንዲህ ያለው እውነተኛው ሃይማኖት ከአብ የሚገኝ ነው ብሎ መስክሮለታልና ብዙ መናፍቃን በእነዚህ አድጧቸው ወድቀዋል። ጸጋና እውነትን ተመልቶ በእኛ አደረ ይላል። ጸጋና እውነት፣ ይሄ ጸጋና እውነት እንግዲህ ጸጋ ስጦታ ነው። መጀመሪያውን ወደዚህ ዓለም ሲመጣ እሱ ራሱ ስጦታ ሆኖ ነው። አሁን ብዙ መናፍቃን የሚሳሳቱበት በጸጋው ድነናል ሲሉ የሚተረጉሙት ምንድነው? ምንም ትሩፋት ክርስቲያናዊ ተግባር መስራት የለብንም፣ መጾም መጸለይ የለብንም፣ ለተራቡት ማብላት ማጠጣት የለብንም፣ በጎ ስራ አያጸድቅም ለማለት ነው። ነገር ግን ጸጋ ማለት በጸጋው ድናችኋል ሲል በቸርነቱ ማለት ነው። በቸርነቱ በለጋስነቱ ወደዚህ የመጣው እሱ ራሱ በስጦታ ነው። የኛ ቸርነት አይደለም ያመጣው፣ የኛ በጎነት ቅድስና አይደለም። እኛ ጠላቶቹ ሳለን እንዲሁ በቸርነቱ መጣ። ስለዚህ የመጣው ጸጋን ተመልቶ ነው ለሰው ልጆች ሁሉ የለጋስነቱን ስራ ሊሰራ። ጸጋና እውነት፣ እውነተኛ የባህሪ አምላክነቱን፣ እውነተኛ መምህርነትን፣ እውነተኛ ፍቅርን ተላብሶ ነው የመጣው። እውነተኛ ፍቅር ባይኖረው ኑሮ መጥቶ ሰማያዊ አምላክ ይህን ደካማ የኛን ስጋ ይዋሃድም ነበረ። ይህን ተመልቶ በእኛ አደረ ሲል ቃል ባህሪውን እንዳለቀቀ ነገር ግን ስጋን እንደተዋሃደ አደረ ብሎ ገለጸው። ባደረ እንዳንሳሳት ስጋ ሆነ፣ ስጋ ሆነ ባለው እንዳንሳሳት አደረ በሚል ገልጾታልና የኢትዮጵያ ሊቃውንት ምን ይላሉ? አደረና ሆነ የሚሉት እንደ አለቃና እንደ ጠበቃ ናቸው፣ ይጠባበቃሉ፣ አንዱ አንዱን ይጠብቀዋል ብለው ይተረጉሙታል። ከዛ በኋላ ምን ይላል ዮሐንስ? አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። አንድ ልጅ ከአባቱ ዘንድ ያለውን ክብር አየንለት። እንግዲህ ለአባቱ አንድ ብቻ የሆነ ልጅ የአባቱን ገንዘብ በሙሉ የሚወርስ እሱ ነው እንጂ ሌላ ተወራራሽ የለበትም። ደጃፍ በመለሰ ማጀት በጎረሰ ሁሉን ይወርሳል፣ ሁሉን ይወርሳል እና የአባቱ ገንዘብ በሙሉ የእርሱ ብቻ ነው። 10 ልጅ ያለው ባለጸጋና አንድ ልጅ ያለው ባለጸጋ እኩል አይደሉም። 10 ልጅ ያለው ባለጸጋ ሲያረጅ ሲሞት ገንዘቡ ከ10 ነው የሚከፈለው። ለአንደኛው ልጅ ከ10 አንድ ነው የሚደርሰው ምንም ያህል ቢበዛ። አንድ ልጅ ያለው ከሆነ ግን 100% ነው የሚደርሰው። ስለዚህ አሁን ለአባቱ እንደ አንድ ልጅ የሆነ ክብሩን አየንለት ሲል የአብ ገንዘብ ሁሉ ለወልድ ገንዘቡ ነው። እስመ ኩሉ ዘቦ ለአቡ የዚአየ ውእቱ፣ ለአብ ያለው ሁሉ ለእኔ አለኝ ወይም የአብ ገንዘብ ሁሉ የኔ ገንዘብ ነው ብሎ ይገልጻል። ምክንያቱም ለአባቱ አንድ ልጅ ነው። ወይም ደግሞ አብ ወልድ መንፈስ ቅዱስ በክብር ሩያን ስለሆኑ ክብሩ ሲሶ አይባልም። ለምሳሌ አብ ወልድ መንፈስ ቅዱስ አሐዱ አምላክ ስንል የወልድ ክብሩ ከ3 አንድ ነው አይባልም። ወልድ አምላክ ነው፣ አብ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አንድ አምላክ ናቸው። አብ ክቡር ነው፣ ወልድ ክቡር ነው፣ መንፈስ ቅዱስ ክቡር ነው፣ አንድ ክብር አላቸው። አብ ባለጸጋ ነው፣ ወልድ ባለጸጋ ነው፣ መንፈስ ቅዱስ ባለጸጋ ነው፣ አንዲት ብዕል አለቻቸው። ስለዚህ የወልድ ገንዘብ ሲሶ፣ የአብ ገንዘብ ሲሶ፣ የመንፈስ ቅዱስ ሲሶ ተብሎ አይገለጽም። ምሉ ክብር፣ ምሉ ሀብት፣ ምሉ ጸጋ አላቸው እና ስለዚህ ለአብ ገንዘቡ የሆነው ሁሉ የወልድም ገንዘቡ ነው። በሌላ አገላለጽ ይሄኛው አባቱ መጥቶ በዮርዳኖስ የምወደው ልጄ ይህ ነው። እንግዲህ አንድ ልጅ ያለው አባት ልጁን በተለይ በስስት ነው የሚያስተዋውቀው። ልጄ ይሄ ነው፣ ልጄ እኮ ይሄ ነው፣ አወቀው፣ ይሄ እኮ ልጄ ነው እያለ እንደሚያስተዋውቀው አብም በዮርዳኖስ በደብረ ታቦር ተገኝቶ ይሄ ልጄ ነው እርሱን ስሙት ብሎ ይናገር ስለነበር ያንን ሰምቷል። ዮሐንስ ቁሞ ሰምቷል። በዮርዳኖስም በደብረ ታቦርም ስለሰማ
ለአባቱ አንድ ልጅ መሆኑን ከአባቱ አንደበት ሰምተናል፣ ክብሩን አይተናል ብሎ የአብ ገንዘብ ገንዘቡ እንደሆነ የአብ ልጅ መሆኑን አብ ራሱ እንደመሰከረለት የገለጸበት ክፍል ነው ይሄኛው። ከዛ በኋላ ቀጥሎ ቁጥር 15 ላይ የዮሐንስ ምስክርነት ያመጣል። ከላይ ባለፈው ሳምንት ካየነው የዮሐንስን ምስክርነት እየገለጸ መጥቶ ነገር ግን መሃል ላይ የልጅነትን ነገር አስገብቶበት ነበርና አሁን ወደ ቀደመ ግብሩ ይመለሳል። ዮሐንስ ስለ እርሱ መሰከረ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔም ይልቅ የከበረ ሆኗል አለ። ይሄ የዮሐንስ ምስክርነት በጣም የሚገርም ምስክርነት ነው። አንደኛ ከኔ በኋላ የሚመጣ አለ። ሁለተኛ ከኔ ቀድሞ የነበረ አለ። ከኔ የከበረ ሆኗል አለ። ሶስት ነገሮችን ተናግሯል። አሁን ዛሃሎ እምቅድሜ ይመጽእ እምድኅሬ ከኔ አስቀድሞ የነበረ ሲል የዓመት የሁለት ዓመት ወይም የአንድ ዕድሜ የአንድ ትውልድ መቀዳደም አይደለም እያወራ ያለው፣ ወይ ቅድመ ዓለም የነበረ ማለት ነው። እኔ ሲል የአዳም ልጅ በሙሉ ነው። ዮሐንስ እኔ ባለ ጊዜ የአዳም ልጅ በሙሉ የሚወክል ነው። እኛ የአዳም ልጆች በሙሉ ከመፈጠራችን በፊት የነበረ ማለት ነው። ምክንያቱም ወደፊት እሱ ራሱ አሁን ዮሐንስ ከኔ ቀድሞ የነበረ አለ እንጂ በምዕራፍ 8 ላይ ስንደርስ እምቅድመ ይትወለድ አብርሃም ሀሎኮ አነ ይላል። አብርሃም ሳይፈጠር እኔ ያለሁ ይላል። ስለዚህ ክርስቶስ ቅድመ ዓለም ሳይፈጠር በሙሉ የነበረ መሆኑን የሚገልጽ ነው ማለት ነው። እና ዮሐንስ ግን ራሱን ዝቅ አድርጎ ከኔ አስቀድሞ የነበረ ነው፣ እሱ ከኔ በኋላ ይመጣል አለ። ከኔ አስቀድሞ የነበረ ሲል ፍጹም አምላክነቱን ይገልጻል። ቅድመ ዓለም የነበረ ዮሐንስ ሳይፈጠር የነበረ ነውና፣ ከኔ በኋላ ይመጣ ሲል ግን እንደ ሰውነቱ ነው። ስጋ ለብሶ ዮሐንስ መንፈቅ ቀድሞ አስተማረ። ጌታችን ከዮሐንስ መንፈቅ ዘግይቶ ሊያስተምር መጣ። ከኔ በኋላ ይመጣል ያለው ያ ነው። በሌላ መንገድ ደግሞ ዮሐንስ ቀደም አድርጎ ሲያጠምቅ ሰነበተ። መጨረሻ ላይ ክርስቶስ ሊጠመቅ መጣ እና ይሄንን ከኔ በፊት የነበረ እሱ ከኔ በኋላ ይመጣል፣ እርሱ ከኔ ይልቅ የከበረ ነው አላቸው። እንግዲህ ህዝቡ ዮሐንስን በሚያደርገው ታምራት ምግብ ሳይበላ ሳይጠጣ የግመል ጠጉር ለብሶ ጠፍር ታጥቆ በረሃ እየኖረ ከሰው ሳይገናኝ ስለመጣ እየገረማቸው ነበረ። እንደውም ክፉዎቹ ጋኔን አድሮበት ነው የማያስበላ ሰይጣን አድሮበት ነው እንጂ ሰው እንዴት ሳይበላ ሳይጠጣ ያድራል የሚልም አመለካከት ነበራቸው። አብዛኛው ሰው ግን ዮሐንስን ያከብረው ነበር። እንደ መምህር ይፈራው፣ እንደ አባት ያከብረው ስለነበረ እናንተ እኔን ታከብሩኛላችሁ፣ ከኔ በኋላ የሚመጣው ግን ከኔ እጅግ የከበረ ነው። አነጻጽሮ አይደለም ከሱ አንጻር ሳይሆን ከሰው ልጆች በሙሉ ከፍጡራን በሙሉ የከበረ መሆኑን በዚህ መንገድ ይመሰክራል ዮሐንስ። ከዛ በኋላ ከኔ በፊት ነበረና ከኔ ይልቅ የከበረ ሆኖ ብሎ እንግዲህ ህዝቡ ለመጠመቅ ከመምጣታቸው ክርስቶስ ከመምጣቱ በፊት አስቀድሞ ስለሱ ነግሯቸዋል። አሁን ክርስቶስ ለመጠመቅ እየመጣ ስለሆነ ያ የነገርኳችሁ እርሱ ነው፣ ከኔ በፊት የነበረ ከኔ የከበረ ከኔ ግን በማስተማር ግን ከኔ በኋላ የሚመጣ ያልኳችሁ እርሱ ነው፣ እርሱ ከኔ የከበረ ከኔ ጋር የማይነጻጸር ነው ብሎ የጌታችን ነገር ይመሰክራል። እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና ይላል። እኛ ሁላችን ነቢያት በሙሉ ዮሐንስ የነቢያት መጨረሻ ነው፣ የሐዋርያት መጀመሪያ ነው። እኛ ሁላችን ወደፊት የሚመጡትንም ወደ ኋላ የሚመጡትንም ያለፉትንም ያመለክታልና ከአዳም ጀምሮ የነበርን ሁላችን ጸጋ ትንቢትን ከእርሱ ተቀበልን። ሙሉ ያለው ከሱ ነው። ከሱ ከምልአቱ እንደየጸጋችን እንግዲህ ሀብተ መንፈስ ቅዱስ ሀብተ እግዚአብሔር አይጎድልም። ከአንድ ሻማ 50 60 ሻማ ቢያበሩበት የመጀመሪያው ሻማ አይቀንስም ምሉ ስለሆነ ክርስቶስንም እንደዛ ነው የገለጸው። እና እኛ ሁላችን ከሱ ከሙላቱ ተቀበልን ይላል። እነሱ ምሉ አይደሉም። ጸጋ መንፈስ ቅዱስ የሚሰጠው እንደ አእምሮ ስፋት እንደ ሃይማኖት ጽናት እንደየሚገባው ነው እና እኛ ሁላችን እንዳቅማችን ከሱ ከሙላቱ የመጠናችንን የሚገባንን ያህል ተቀበል። የሚገባንን ተቀበል። ሙሉ ጸጋው ያለው ግን ከሱ ዘንድ ነው። ከሙላቱ ተቀበል እኛ ሁላችን ብሎ ያለፉ ነቢያት በሙሉ እስከሱ ያሉት ምሉ ጸጋን ከርሱ እንደተቀበሉ ይገልጻል። ወደፊት የሚመጡ ደግሞ አሁን ዮሐንስ ሐዋርያነትን ጀምሮላቸዋልና ሐዋርያነት የሚጀምርላቸው እስከ ዕለተ ምጽአት የሚነሱ መምህራን ሊቃውንትም ከሱ ከሙላቱ እንደተቀበሉ ገልጿል ማለት ነው። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። አሁን ይሄ ጸጋና እውነት ጸጋ እያለ የሚገልጸው በጸጋ ላይ ጸጋ በኦሪት ላይ ወንጌልን በጸጋ ላይ ጸጋ ሲል በኦሪት ላይ ወንጌልን
ጨምሮ ሰጠን። በመንፈሰ ረድኤት ላይ በኦሪት የነበረው መንፈሰ ረድኤት ነው። አሁን ግን መንፈስ ልደትን አግኝተናል። በመንፈሰ ረድኤት ላይ መንፈሰ ልደትን ጨምሮ ሰጠን። በአእምሮ ጠባይ ላይ አእምሮ መንፈሳዊን አእምሮ ጠባይ በተፈጥሮ የሚሰጠን ለማንኛውም ሰው በተፈጥሮ ይዞት የሚወለደው ዕውቀት ነው። አእምሮ መንፈሳዊ ግን እየተማርን እያመን በጸሎት በትሩፋት እግዚአብሔርን እየጠየቅን የምናገኘው ነው። አእምሮ መንፈሳዊ ነውና በጸጋ ላይ ጸጋ የሚለው እነዚህን ሁሉ ሰብስቦ የያዘ ነው። ከዛ በኋላ ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በኢየሱስ ሆነ ይላል። ሕግ አትግደል፣ አትስረቅ፣ አታድርግ እንዲህ ብትደረግ እንዲህ ትሆናለህ የሚለው ሕግ በሙሴ ተሰርቷል። በክርስቶስ ግን የተሰጠችው ወንጌል ጸጋ ናት፣ ሕገ ትሩፋት ናት። ያኛው አትግደል ነበር የሚለው፣ ይሄኛው ግን ሰውን አታሳዝን በሰውም አትቀየም ነው። ያኛው አታመንዝር ነበር የሚለው፣ ይሄኛው ግን አትመልከት የሚል ሕገ ትሩፋት ወንጌል ነውና ሕግ በሙሴ ተሰጥቶን ነበረ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን ብሎ ወንጌልን ጸጋ እውነት ብሎ ሰጥቷል፣ ይገልጻታል። ጸጋ ለጋስነት ነው። ወንጌልም የልግስና ሕግ ናት። መጎናጸፊያህን ከላይ መደረቢያህን የጠየቀ ሰው ካለ መጎናጸፊያህን ጨምረህ ስጠው። ለጋስነት ማለት ይሄ ነው እንግዲህ። ስለዚህ የወንጌል ሕግ ሕገ ትሩፋት ትባላለች። ኦሪት ሕገ ርት ናት። ርት ማለት ያች ነው። 10 አርግ ከተባለ 10 ብቻ ነው፣ ማትረፍ መጨመር አይቻልም። 20 አርግ ከተባለ 20 ብቻ ነው። ወንጌል ግን ጨምረህ ስጥ ናት። ስለዚህ መደረቢያህን ቢጠይቅህ ቀሚስን ጨምረህ ስጠው ማለት ሰውየው ተሳቆ ነው እንጂ መደረቢያ ይጠይቀኝ ቀሚስም ላይኖረው ይችላል ብለህ ስጠው። አንድ ምዕራፍ ያህል ሸክም ከብዶበት አንድ ምዕራፍ ያህል አግዘኝ የሚልህ ሰው ቢኖር ሰውየው ተሳቆ ነው እንጂ ሌላ በጨምር ምን ችግር አለው ብለህ ሌላ ምዕራፍ በፈቃድህ አድርግለት። ወይም ደግሞ ሰውየው ከላይ መደረቢያህን ሲጠይቅህ ይሄ ጠይቆኝ ነው ያልጠየቀኝን ብለህ የውስጠኛውን ጨምርለት። ወንጌል እንደዚህ ናት። ትሩፋት ማለት ከታዘዘው አልፎ ማድረግ ነው። ሰውየው አንድ ምዕራፍ አግዘኝ አለው፣ ይሄ ሰውየው ጥያቄ ነው አድርጎለታል። ከዛ በኋላ ግን ያልጠየቀህን ደግሞ አንድ ምዕራፍ ጨምርለት የምትል ናት። ጌታችን ወደፊት በማቴዎስ ወንጌል ምዕራፍ 5 ላይ ይህንን አብራርቶት እናገኛለን። እና ስለዚህ ኦሪት ሕገ ርት ናት፣ የተባልከውን ብቻ አድርግ ነው። ወንጌል ግን ጸጋ ናት፣ ለጋስነት ናት። በዚያ ላይ ደግሞ እውነትን የተመላች የእውነተኛ የኢየሱስ ክርስቶስ እውነተኛ ሕግ ናትና ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን ይልና መቼመች እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንጂ ይላል። አሁን እዚህም ላይ በብሉይም ስለ እግዚአብሔር በብዙ ተገልጿል። ነገር ግን እንደየመጠናቸው በሚችሉት እየተገለጸ ታያቸው እንጂ እግዚአብሔር በባህሪው ያየው የለም። አሁን በሐዲስም እንደዛው ነው። እግዚአብሔር በባህሪው አይታይም። አሁን ግን እያስተማረው ያለው በባህሪው ያየው ነው። ዮሐንስ መግለጽ የፈለገው ይሄንን ነው። ነቢያት ሲናገሩ፣ ሲያስተምሩ፣ ራእይ ሲያዩ እግዚአብሔር ተገለጸላቸው እየተባለ ሲነገር ነበረ። ነገር ግን እግዚአብሔር በባህሪው አላዩትም። እንደየአቅማቸው ለአንዱ አረጋዊ መስሎ፣ ለአንዱ ጎልማሳ መስሎ፣ ለአንዱ ወጣት መስሎ እንደየሁኔታ ይገለጽላቸዋል። እንደየአቅማቸው እግዚአብሔር እንደሆነው ሳይሆን እነሱ እንደሚችሉት። አሁን ግን ወንጌልን እያስተማረ ያለው እግዚአብሔርን እንደሆነ ያየው ነው። በአባቱ እቅፍ ያለ ነው። ለዛውም ደግሞ ከእግዚአብሔር ጋር የነበረ ወይም የእግዚአብሔር ጎረቤቱ የሆነ ሳይሆን በአባቱ እቅፍ የነበረ ማለት በአባቱ እሪና፣ በአባቱ ክብር፣ በክብር በአምላክነት በመንግስት ከአባቱ ጋር እሩይ ሆኖ ቅድመ ዓለም የነበረው ነው የመጣው። ስለዚህ አሁን እያስተማረ ያለው ያየው ነው። እስከ ዛሬ የሚያስተምሩ ነቢያት የሰሙ ናቸው እንጂ ያዩ አይደሉም። አሁን እያስተማረ ያለው ግን ያየ የሰማ ከአብ ጋራ እሩይ የሆነ ነውና የክርስቶስን ወንጌል ጆሮአቸውን ከፍተው ልቡናቸውን አስፍተው እንዲሰሙት አሁን የመጣው አሁን ሰው የሆነው አሁን እያስተማረ ያለው እንደኛ አይደለም። እንደኛ እንደ ነቢያቱ እኛ ከሙሉ ጸጋው እንደየአቅማችን የተቀበልንን ከሙላቱ፣ እሱ ግን ምሉኡ ነው። እኛ እግዚአብሔርን በራእይ በህልም በጥቂቱ ያየነን። አሁን እያስተማረ ያለው ክርስቶስ ግን እንደዚህ አይደለም። ከአብ ከመንፈስ ቅዱስ ጋር እሩይ የሆነ ራሱ እግዚአብሔር ነው። እግዚአብሔርን የሚያየው ራሱ እግዚአብሔር ስለሆነ ማለት ነው። ከእግዚአብሔር ውጭ የእግዚአብሔር የሆነውን ማንም ሊያውቅ አይችልም ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ 1ኛ ቆሮንቶስ ምዕራፍ 2 ላይ የእግዚአብሔር የሆነውን ከሱ መንፈስ ውጭ ማንም አያየውም ይላል። ስለዚህ እግዚአብሔርን ያየ አንድ ልጁ በአባቱ እቅፍ የነበረ መጥቶ ነው እያስተማረን ያለው ብሎ ዮሐንስ በዚህ መንገድ ምስክሩን አስፍቶ ይነግረናል።
እንግዲህ በአጠቃላይ ይሄ ቃል ሥጋ ሆነ የተባለው ቅድመ ዓለም የነበረ የእኛን ሥጋ የተዋሃደ እኛን ለማዳን የመጣ የአምላክነት ክብሩን የተመላ የአምላክነት ክብሩን ደግሞ ለእኛ በለጋስነት በስጦታ በቸርነቱ የሚሰጥ የቸሮች ሁሉ ቸር የእውነተኞች ሁሉ የበላይ እውነተኛ አምላክ እንደመጣ ዮሐንስ መጥምቅ በዚህ መንገድ ይገልጽልናል። ዮሐንስ ወንጌላዊም የዮሐንስን መጥምቅ መልእክት እያጎላ በሶስቱ ወንጌሎች የማይገኘውን ምስክርነት እያሰፋ እያጎላ ሲገልጽ እናገኘዋለን ማለት ነው። እንግዲህ ይሄ ምስጢረ ሥጋዌ ክፍል ነው። ቀጣይም ከዚህ የጎላ ነገር ይኖረዋል። ለዛሬው እዚህ ድረስ ይበቃናል። ቀጣይ ከቁጥር 19 ጀምሮ የሚገኘውን የዮሐንስን ወንጌል የዮሐንስን መጥምቅ ምስክርነት እንቀጥላለን። አምላከ ዮሐንስ ከዚያው በሰላም ይጠብቀን ይቆየን። ወበአይቴ ተረክበ አሰረ